በዛሬው ቪዲዮአችን በመዲናችን በአዲስ አበባ በ200 ብር መዋል ይቻላል ወይስ አይቻልም የሚለውን ልንሞክረው ነው። አሁን ጋይስ 200 ብራችንን አውጥተናል። እንግዲህ ይሄንን ቻሌንጅ ብዙ ሰዎች ወይም ብዙ ታዋቂ ዩቲዩበሮች ሲሞክሩት አይታችሁ ታውቃላችሁ። እንደነ ጃኒ ኤፍጂ የተለያዩ ታዋቂ ዩቲዩበሮች ሲሞክሩ አይታችኋል። እንግዲህ እኛም ዛሬ ታዋቂ ባንሆንም ነገ እንሆናለን ብለን ይሄን ቻሌንጅ ለመሞከር ቆርጠን ተነስተናል። ታዋቂ ዩቲዩበር እንደሆን ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ይሄንን ቪዲዮ ደግሞ ላይክ በማድረግ እስከ መጨረሻው ይዩት። ሌትስ ጌት ኢት። ዛሬ አንድ ስራ አለብን። ወደዛ እየሄድን ነው። ገና ቁርስ አልበላንም፣ ምንም አልበላንም። ዛሬ በ200 ብር እንዴት መዋል ይቻላል? ምግብን ችለክ ታክሲ ችለክ ኤቭሪቲንግ ችለክ መዋል እንዴት እንደምቻል አሳያችኋለሁ። ለዚህ ቻናል እስከሆናችሁ ሰብስክራይብ። መጀመሪያ ግን ካሽ ስለሌለን ብር እናውጣ፣ 200 ብር ማለት ነው። አሁን ጋይስ 200 ብራችንን አውጥተናል። አሁን ታክሲ እንይዛለን። አንደኛው ተቀባይ ማለት ነው ይሄ ነው። አንደኛው ተቀባይ ይሄ ታክሲ ነው። መጀመሪያ በታክሲ ነው የምንሄደው ወደ መገናኛ፣ ከመገናኛ ደግሞ ወደ ስራ ያለበት ቦታ ማለት ነው። እስጌሪ እንግዲህ ታክሲ ውስጥ ሲሄድ መጽሐፍ ማንበብ እወዳለሁ። እዚህ ደግሞ መዝሙረ ዳዊት እያነበብኩ ነው። ይሄ ለእናንተ ይጠቅማችኋል። መዝሙረ ዳዊት ለማንበብ ጊዜ የለን የምትሉ ሜቢ ታክሲ ውስጥ ምናምን የተለያዩ መኪና ውስጥ ልትሆኑ ትችላላችሁ። መዝሙረ ዳዊት ማንበብ አለባችሁ። ይሄ ለእናንተ ይጠቅማል። አሁን ወደ መገናኛ እየሄድን ነው። ፋይናሊ መገናኛ ደርሰናል። እንግዲህ ጋይስ አሁን ከታክሲ ወርደን መገናኛ ነው ያለነው። የታክሲ 20 ብር ነው የቀረን ብር ደግሞ አሁን ስንት ነው? 180። አሁን በ180 ሁለተኛ ታክሲ ተጠቅመን ወደ ስራ ያለበትን ቦታ እንሄዳለን። መጀመሪያ ደግሞ ቁርስ መብላት አለ፣ የሆነ ነገር ማለት ነው። እንግዲህ አስቡት 180 ብር ነው የቀረን። ምን እንደምበላ ፈጣሪ ወቀው ነው ምላችሁ። እዩት፣ በጣም ክራውድ ነው ኤቭሪ ታይም ማለት ነው። መገናኛ ነው ያለነው። መጀመሪያ ሌላ ታክሲ ከመያዛችን ግን የሆነ ቁርስ ነገር እንብላ። እዚህ ጋር እንበላለን። ቆይ እዚህ ጋር ቁርስ አለ እንትን የሚሸጥበት ማለት ነው። ሳላም እንትን አንድ ቆቀርና አንድ ሻይ ነው። አንድ ቆቀርና አንድ ሻይ እሺ ጋይስ አሁን ደርሰናል። ኦሬዲ ቁርስ ልንበላ ነው። በ200 ብር ምን እንደበላ ጠብቃችሁ ነው። እንግዲህ በ200 ብር አዲስ አበባ መዋል ይቻላል ወይ የሚለውን እናየዋለን ዛሬ። ሙሉን የታክሲ የምግብ ሁሉንም ችለክ መዋል ይቻላል ወይ የሚለውን እናየዋለን። ግን ቁርሳችን ሌላ ነገር አትጠብቁ። በቃ በ200 ብር የታክሲ ሁሉም ነገር ችለ እንዴት ነው አሪፍ ነገር የሚበላውና አሁን ቦምቦሊኖ በሻይ በልተን እንነዳዋለን። ኦኬ ቦምቦሊናችን መታለች። አሁን የሚቀረው ቁርስ ነው። ማነው ሻይ ነው የሚቀረው። ቦምቦሊኖ አንተ ገብዳው ነው ግን ይሄ ያጠግበኛል እግዚአብሔር። አሁን ደግሞ ሻያችን መጥቷል። ዳቦ ማነው ቦምቦሊኖ በሻያችን እንቀምሳለን። በልተን ያው እነዳዋለን ማለት ነው። እንግዲህ እናንተም እንደዚህ መዋል ከፈለጋችሁ በ200 ብር መዋል ትችላላችሁ። በጣም ቀላል ነው። ይሄ ሌክዠር ላይፍ ስታይል ካልፈለግ በስተቀር ማለት ነው። ይሄ መክፈል ለማይችሉ ብዙ ነገሮች ለማይችሉ የሰራው ቪዲዮ ነውና ኤኒዌይ በቃ መዋል ይቻላል በ200 ብር። አሁን ለምሳሌ ብዙ የምትንቀሳቀሱበት ከሌለ በቃ ቁርሳችሁን እንደዚህ አድርጋችሁ እና ሁሌ ሞክርላችኋለሁ። እንደዚህ አይነት ቻሌንጆች ሞክርላችኋለሁ። በጣም አሪፍ የሆነ ቻሌንጆች ናቸው። ምንም አይልም። በጣም ይጣፍጣል እግዚአብሔር
እኔ እግዚአብሔርን ጠግቤያለሁ ባይዘው እንግዲህ ጋይስ አሁን ታንቄ ነበር። እንግዲህ አሁን ቁርሳችን በልተናል። በ200 ብር አዲስ አበባ ውስጥ እንዴት እንደሚዋጥ እያሳየኋችሁ ነው። አሁን ሂሳባችን እንከፍልና ሁለተኛው ታክሲ ይዘን ወደ ቀረጻ ማለት ነው። ቀረጻ 80 ብር ብቻ። አይ ቪዲዮ እየሰራሁ ነው። በ200 ብር አዲስ አበባ እንዴት መዋል ይቻላል ብዬ አሁን እንግዲህ 80 ብር ከፍለናል። የቀረን ስንት ብር ነው የቀረን? 80 ብር የምግብ አያችሁ። በጣም እንትን ነው። ቦምቦሊኖ ነው ስጪው ለሱ አንድ። ስንት ነው ቦምቦሊኖ? ቦምቦሊኖ 50 ብር ነው። አባሽ እሺ አሁን ደግሞ ጋይስ ወዴት ነው የምንሄደው? ታክሲ ወደ መያዝ። እንግዲህ አንድ ልጅ በጣም እንትን ተቸግሮ ቦምቦሊኖ ግዛልኝ ብሎ በቃ ገዛውለት። አያስችለኝም እኔ ስላችሁ በቃ በጣም ነው አሮን ነው ብቻ በጣም ነው የሚጨንቀኝ። አያስችለኝም እና ሰጠሁት። አሁን የቀረን 50 ብር ብቻ ነው የቀረን። በቃ በዛም በዚህ 50 ብር ብቻ ነው የቀረን። 50 ብራችን እንትን አድርገን 50 ብራችን ታክሲ ይዘን ደግሞ ወደ ስራ እንሄዳለን ማለት ነው። ኧረ አንዷ እያዛጋች ጀለስ እንዴት አባቷ ነው የምታምረው። አሁን ደግሞ ሁለተኛ ታክሲያችን እዚህ እንይዛለን። አዲስ አበባ ግን እንዳስተዋልኩት ከሰው መኪና እየበዛ ነው። አዲስ አበባ ውስጥ ከሰው መኪና እየበዛ ነው። ትንሽ ሰው በጣም ሀብታም ሆኗል ማለት ነው። እግዚአብሔርን እንዴ ሞልቶ ነው። ይሄ ሁላ ሞልቶ ነው። በቃ ሌላ ታክሲ እንጠብቃለን። ሌላኛው ታክሲ መጥቷልና እንይዛለን አሁን አሁን ገብተናል። ወደ ስራ እየሄድን ነው ማለት ነው። አሁን ጋይስ ወርደናል። ያው በስተመጨረሻ በ200 ብር ይውላ መተናል ማለት ነው። ቁርሳችን ፋ ብለናል። ዳቦ ቦምቦሊኖ በሻይ። ከዛ ደግሞ አሁን 25 ብር ብቻ ነው የቀረን። ይሄ እንትን እያደረግን ማለት ነው። ምግባችን በልተን ቁርሳችንን በልተን የታክሲ ችለን 2 ታክሲ ችለን ለ25 ብር ብቻ ነው የቀረን። አምስቱ ብር ደግሞ እዚህ ሰጣ ነው ጋይስ። በቃ አያስችለኝም እኔ እግዚአብሔርን። ኧረ እኔ ምንድነው የማደርገው? ሰጪውኝ ሳይሆን ስላለኝ ሳይሆን በቃ ደስ ይለኛል፣ መስጠት ደስ ይለኛል። ያራዳል ደስ ብሎኝ ነው የምውለው እና 25 ብራችንን ሰጥተን ነፃ ተመልሰናል። ያን በረኝ ብር ሰጥቻለሁ። አሁን ወደ ስራችን እንገባለን። ግን በቃ በ200 ብር መዋል ይቻላል። ገባችኋ? ቢካዝ 50 ብሩን ባልሰጠው 25ን ባልሰጠው 75 ትርፍ አለኝ ማለት ነው። ጀስት የታክሲና የእንትን አለኝ ማለት ነው። የ2 ታክሲ አለኝ እስከ ቤቴ መዳረሻ። በስመ አብ ይሄ ማርቼዲስ። አሁን እንግባ እንግዲህ። አሁን ጋይስ ወደ ስራችን እየሄድን ነው። ኦብቪስሊ ከቤት ተነስተን ያው ሁሉ ነገር አድርገን በስተመጨረሻ ስራ የምንሰራበትን ቦታ ደርሰናል። አሁንም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።